መርሐባ መርሐባ፣ ደህና ናችሁ? እንኳን ደህና መጣችሁ። አህለን ወሳህለን። የተቸገርኩት ነገር መልስ ለመስጠትም ሆነ ጥያቄ ለመጠየቅ ቅጥያ ቃላቶች መለየት ተቸገርኩ። ምሳሌ ስሪልኝና በምሳሌው መሰረት ለማወቅ ሞክራለሁ። ለምሳሌ ፈልገሽ ነው? ፈልጌ ነበር። ያስፈልገኛል። ምን እየፈለግሽ ነው? እዚህ ፈልገሽዋል? ሁሉም ቦታ ፈልጌ ያለው። እየፈለገች ነው? እየፈለገ ነው። እህቴ ከራስሽም ጨምረሽ ለንግግር የሚያስፈልገውን አስተምሪን። ትብቅይን ትብቅይን ማለት ትፈልጋለሽ ወይም ፈልገሽ ነው ማለት ነው። ወንድ ሲሆን ትብጋ እንለዋለን። ትብጋ። ብዙ ሰዎች ሲሆኑ ደግሞ ትብጉን እንላቸዋለን። ትብጉን። በአረፍተ ነገር ልንገራቸው። ትብጊን ገህዋ፣ ትብጊን ገህዋ። ቡና ትፈልጊያለሽ? ቡና ፈልገሽ ነው ማለት ነው። ትብጊን ትፈልጊያለሽ። ገህዋ ደግሞ ቡና ነው። ወንድ ከሆነ ትብጋ ገህዋ እንለዋለን። ትብጋ ገህዋ፣ ቡና ትፈልጋለህ ወይም ቡና ፈልገህ ነው ማለት ነው። ትብጋ ማለት ትፈልጋለሁ ማለት ነው። ትብጉን ገህዋ፣ ትብጉን ገህዋ። ይሄ ለብዙ ሰው ነው። ቡና ትፈልጋላችሁ ወይ ቡና ፈልጋችሁ ነው ወይ ማለት ነው። ትብጉን ማለት ትፈልጋላችሁ ማለት ነው። በገየት በገየት ፈለግኩ ወይም ፈለክ ማለት ነው። እኔ ፈለግኩ ወይም አንተ ፈለክ። ለምሳሌ በገየት አጉል ለክ ሸይ፣ በገየት አጉል ለክ ሸይ። አንድ ነገር ልነግርህ ፈልጌ ነበር ማለት ነው። ይሄ በገየት ፈልጌ ነበር ወይም ፈለግኩ። አጉል እላለሁ፣ ለክ ለአንተ። አጉል ለክ ማለት ደግሞ እልሃለሁ፣ እነግርሃለሁ ማለት ነው። ሸይ ማለት አንድ ነገር ወይም ነገር ማለት ነው። ለሴት በገየት አጉል ልክ ሸይ እንላለን። በገየት አጉል ልክ ሸይ። አንድ ነገር ልነግርሽ ፈልጌ ነበር። ልክ ማለት ላንቺ ማለት ነው። አጉል ልክ ማለት ደግሞ እልሻለሁ፣ እነግርሻለሁ። ለብዙ ሰዎች በገየት አጉል ለኩም ሸይ እንላለን። በገየት አጉል ለኩም ሸይ። አንድ ነገር ልነግራችሁ ፈልጌ ነበር። ለኩም ማለት ለእናንተ ማለት ነው። አጉል ለኩም፣ አጉል ለኩም እነግራችኋለሁ ወይም እላችኋለሁ። አብጋ አጉል ለክ ሸይ፣ አብጋ አጉል ለክ ሸይ። አንድ ነገር ልነግርህ ፈልጋለሁ ማለት ነው። ትንሽ ለየት ይላል ከበፊተኛው። አብጋ ማለት ፈልጋለሁ ማለት ነው። አንተ በገየት ሻሂ፣ አንተ በገየት ሻሂ። አንተ ሻሂ ፈልገህ ነበር ማለት ነው። ይሄ አንተ አንተ ነው። በገየት ፈለክ፣ ሻሂ ሻሂ። አንቱም በገይቱ ሻሂ፣ አንቱም በገይቱ ሻሂ። እናንተ ሻሂ ፈልጋችሁ ነበር ማለት ነው። አንቱም እናንተ፣ በገይቱ ፈልጋችሁ ነበር ወይም ፈለጋችሁ። ይብጋ፣ ይብጋ ማለት ይፈልጋል ማለት ነው። ለምሳሌ ህዋ ይብጋ ይገይር ሰያርቱ፣ ህዋ ይብጋ ይገይር ሰያርቱ። እሱ መኪናውን መቀየር ይፈልጋል ማለት ነው። ህዋ እሱ፣ ይብጋ ይፈልጋል፣ ይገይር ይቀይራል፣ ሰያርቶ መኪናው። ሰያራ ማለት መኪና ማለት ነው። ትብጋ ትብጋ ትፈልጋለች። ሳሚያ ትብጋ ትሳፍር الصين፣ ሳሚያ ትብጋ ትሳፍር الصين። ሳሚያ ወደ ቻይና ለመሳፈር ትፈልጋለች ማለት ነው። ትሳፍር ትሳፈራለች ወይም ትሳፈራለህ። الصين ማለት ቻይና ነው። ደወርት ሂና፣ ደወርት ሂና እዚህ ፈለክ ማለት ነው። ደወርት ፈለክ ወይም ፈለኩ። ደወርቲ ፈለግሽ፣ ደወርቱ ፈለጋችሁ። ሂና እዚህ። ደወረት ደወረት ፈለገች። ጋዕዳ ትደውር፣ ጋዕዳ ትደውር እየፈለገች ነው ማለት ነው። ደወር ደወር ፈለገ። ጋዕድ ይደውር፣ ጋዕድ ይደውር እየፈለገ ነው። ደወርት ዓለይ ሂና፣ ደወርት ዓለይ ሂና እዚህ ፈለገው፣ እዚህ ፈልገዋል ማለት ነው። ደወርት ፈለክ ወይም ፈለኩ። ዓለይህ እሱን፣ ሂና እዚህ። ደወርት ዓለይህ ማለት ደግሞ ፈለኩት ማለት ነው። ወይንም ፈለግከው ማለትም ይሆናል።
ሴት ከሆነች ደወርቲ ዓለየ ሄና ነው የምንላት። ደወርቲ ዓለየ ሄና እዚህ ፈለግሽው፣ እዚህ ፈልገሽዋል ማለት ነው። ደወርቲ ፈለግሽ፣ ደወርቲ ዓለየ ማለት ደግሞ ፈለግሽው። አሕታጅ ያስፈልገኛል ወይም እፈልጋለሁ ማለት ነው። አና አሕታጅ ሙሳዓዳ፣ አና አሕታጅ ሙሳዓዳ እኔ እርዳታ ያስፈልገኛል ወይም እኔ እርዳታ እፈልጋለሁ ማለት ነው። አና እኔ፣ ሙሳዓዳ እርዳታ ነው። አሕታጀ እፈልገዋለሁ ወይም ያስፈልገኛል፣ ያ ነገር ወይም ያ ሰው ያስፈልገኛል ማለት ነው። ለምሳሌ ኢዛ ኸለصት الشحن رجع لي إياه أحتاجه። ኢዛ ኸለصት الشحن رجع لي إياه أحتاجه። ይሄ ማለት ቻርጅ አድርገህ ስትጨርስ መልስልኝ ይፈልገዋለሁ ማለት ነው። ወይንም ቻርጅ አድርገህ ከጨረስክ መልስልኝ ይፈልገዋለሁ። ኢዛ ኸለስት ማለት ከጨረስክ፣ አሻሕን ቻርጅ ማድረግ፣ ሻሕን ቻርጀር ነው። ረጅዕ መልስ፣ ሊ ለኔ፣ ረጅዕ ሊ ማለት ደግሞ መልስልኝ ማለት ነው። እያህ ማለት እሱን ነገርየውን። ትሕታጀ ይሄ ማለት ትፈልገዋለች ወይም ያስፈልጋታል ወይም ትፈልገዋለህ ወይም ያስፈልግሃል ማለት ነው። በአረፍተ ነገር ውስጥ ስንጠቀመው ይህንን ይመስላል። ኩል اللي تحتاجه موجود عندنا። ኩል اللي تحتاجه موجود عندنا የሚያስፈልጋት ነገር ሁሉ እኛ ጋር ይገኛል ወይም እኛ ጋር አለ ማለት ነው። እሷ የሚያስፈልጋት ነገር። ኩል ማለት ሁሉ ወይም ሁሉም ማለት ነው። اللي تحتاجه የሚያስፈልጋት፣ መውጁድ ይገኛል ወይም አለ ማለት ነው። عندنا እኛ ጋር። ሌላ ምሳሌ አብሽር ኩል اللي تحتاجه موجود عندنا። አብሽር ኩል اللي تحتاجه موجود عندنا። አይዞህ የሚያስፈልግህ ነገር ሁሉ እኛ ጋር አለ ማለት ነው። እኛ ጋር ይገኛል። አብሽር አይዞህ እንደማለት ነው። ኩል ሁሉ ወይም ሁሉም፣ اللي تحتاجه የሚያስፈልግህ የምትፈልገው፣ መውጁድ ይገኛል ወይም አለ፣ عندنا እኛ ጋር። على ايش بتدوري؟ على ايش بتدوري ምን እየፈለግሽ ነው? ምንድን ነው የምትፈልጊው ማለት ነው። የምትፈልጊው ነገር ምንድን ነው? على ايش ማለት ስለምን እንደማለት ነው። بتدوري ማለት ትፈልጊያለሽ። على ايش بتدور እንላለን ወንድ ከሆነ። على ايش بتدور ምን እየፈለግክ ነው? ብትደውር ማለት ትፈልጋለህ ወይም ትፈልጋለች ማለት ነው። ለብዙ ሰዎች على ايش بتدورون እንላለን። على ايش بتدورون ምን እየፈለጋችሁ ነው ማለት ነው። ብትደውሩን ማለት ትፈልጋላችሁ። ايش بتدورين ايش بتدورين ይሄ ደግሞ አጠር ይላል። ምን ትፈልጋለሽ? ምን እየፈለግሽ ነው ማለት ነው። ايش ምን፣ بتدورين ትፈልጋለሽ። ወይንም ايش تبغين ማለት እንችላለን። ايش تبغين ምን ትፈልጋለሽ ማለት ነው። ይሄም ወንድ ከሆነ ايش بتدور እንለዋለን። ايش بتدور ምን ትፈልጋለህ፣ ምን እየፈለግክ ነው። ايش ምን፣ بتدور ትፈልጋለህ። ايش تبغى ማለትም እንችላለን። ايش تبغى ይሄም ምን ትፈልጋለህ ማለት ነው። ብትደውር ማለትና ትብጋ ማለት ትፈልጋለህ ማለት ቢሆንም ትርጉማቸው ይመሳሰላልም ይለያያልም። ብትደውር የሚለውን ቃል የምንጠቀመው የጠፋ ነገር ስንፈልግ ነው። ትብጋ የሚለውን ቃል ደግሞ የምንጠቀመው ፍላጎት ይኖረን ነው። ትብጋ ስለምንፈልገው ፍላጎት ስላለን ነገር ነው። ብትደውር የሚለው ደግሞ አንድ ነገር ጠፍቶብን አንድ የሆነ ቦታ አድርገነው ረስተነው የምንፈልገው ነገር ነው። ደወርት عليه في كل مكان። ደወርት عليه في كل مكان ሁሉም ቦታ ነው የፈለኩት፣ ሁሉም ቦታ ፈልጌዋለሁ ማለት ነው። ደወርት ፈለኩ፣ عليه እሱን ነገርየውን። ደወርት عليه ማለት ደግሞ ፈለኩት ማለት ነው። ፊ ማለት ውስጥ ማለት ይሆናል። በማለትም ይሆናል። ላይ ማለትም ይሆናል። ኩል ማለት ደግሞ ሁሉ ወይም ሁሉም። መካን ቦታ ማለት ነው። ኩል መካን ማለት ሁሉም ቦታ ማለት ነው። ጋዕዳ አደውር عليه። ጋዕዳ አደውር عليه እየፈለኩት ነው። ጋዕዳ ትደውር عليه። ጋዕዳ ትደውር عليه
እየፈለገችው ነው። قاعد يدور عليه قاعد يدور عليه እየፈለገው ነው። قاعدين يدورون عليه قاعدين يدورون عليه እየፈለጉት ነው ማለት ነው። እስኪ ትንሽዬ ሆምወርክ ልስጣችሁ። تبغين تبغى تبغون أقول لك أقول لك أقول لكم سيارة الصين دورت دورتي دور مساعدة شاحن موجود كل مكان ትምህርታችን በዚህ ያልቃል። ቆይታችሁ ስለተከታተላችሁኝ አመሰግናለሁ። በርትታችሁ አጥኑ። ሆምወርካችሁን ስሩና መልሳችሁን ላኩልኝ፣ ቼክ አድርገዋለሁ። ሐሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ፣ ጥያቄዎቻችሁንም ላኩ። በተቻለኝ መጠን እመልስላችኋለሁ። ከመሄዳችሁ በፊት ሰብስክራይብ ካላደረጋችሁ አድርጉ። ላይክና ሼርም ጨምሩበት። ማዕሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።